ሰዎች ለምን ጠሉኝ? ምን አድርጊያቸው ነው ሰዎች የጠሉኝ ብላችሁ ብዙዎቻችሁ የምታረግሱ የምትጨነቋላችሁ፣ ከኔ ጭምር ማለት ነው። ሰላም ጤና ይስጥልኝ ወዶች ማሮች፣ ለቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩ እንግዲህ ዛሬ ሰዎች ለምን ጠሉኝ፣ ሰዎች ለምንድን ነው ሲያዩኝ እማስጠላቸው አለ ሲያዩኝ ለምንድን ነው ሰዎች የሚጠሉ የምትሉ ሰዎች፣ የተማረ ሰው በእምነቱም ጠንከር ያለ ሰው ሰውን አይጠላም። የተማረ በእምነቱ የጠነከረ ሰው ትንሽ ስለ ቃለ እግዚአብሔር የቀመሰ ሰው ሰውን አይጠላም። ሰውን የሚጠላው ሰይጣን ዲያብሎስ ብቻ ነው። እና ሰዎችን የሚጠሉት ምን አይነት ሰዎች ናቸው? በትምህርት ከእናንተ የሚያንሱ በትምህርት ከእናንተ የሚያንሱ ያልተማሩ ሰዎች ሰውን በጣም ይጠላሉ። ለምን? እናንተ ስለምትበልጧቸው፣ ሌላ ምንም አለ ምንም ስላረጋችኋቸው ብቻ ያለም ሰዎች የሚጠላቸው እናንተ ስለምትበልጧቸው፣ በእውቀት እናንተ ከበለጣችኋቸው ይጠሏቸዋል። በሆነ ነገር በቃ እናንተ በልጣችሁ ከተገኛችሁ ይጠሏቸዋል። እስቲል ተፈጥሮ በራሷ በሰጠቻችሁ ጸጋ ይጠሏቸዋል። ይህ ማለት ደግሞ እናንተ ከነሱ የተሻላችሁ ስለሆናችሁ ነው የሚጠሏችሁ እንጂ ሌላ ምንም አይደለም። ሰውን የሚገለው ስለሚጠላ ወይም ደግሞ ስለማይፈልገው ሳይሆን ያንን ሰው ስለሚቀናበት ነው፣ እንዲኖር ስለማይወድ ማለት ነው። ስለዚህ ይህን ነገር ወደ ጎን ትታችሁ ይህን ነገር ንቃችሁ ስራና ስራችሁን ብቻ ሰጥ ብላችሁ ስሩ። እና የሆነች የመዳም ቅመም ብዙ ጊዜ ነሱታ ብዙ የመዳም ቅመሞችን እጠይቃለሁ። እና መዳሟ ስራዋን ትወዳለች፣ ልጅቷን ግን አትወዳትም። አያችኋለሁ፣ ስራዋን ትወዳለች፣ ልጅቷን ግን አትወዳትም። ብዙዎቻችን እንደዛ ነው። ስራችንን ይወዳሉ፣ ጉልበታችንን ይወዳሉ፣ እኛን ግን አይወዱም። ለምን? እኛ ከነሱ የተሻለ ጤና ስላለን እስቲል አይወዱንም። በነገራችን ላይ ስለማያምን እነሱ 120 አይነት መድኃኒት ይጠቀማሉ። እነሱ ብዙ አይነት ሕክምና ቢያንስ በ6 ወር ውስጥ ስንቴ ሕክምና ያደርጋሉ፣ ስንቴ ሐኪም ቤት ይሄዳሉ። እኛ ግን ከኢትዮጵያ ስፔሻል ከኢትዮጵያ ተመርምረን ጤናችን ተረጋግቶ እዚህ እስክንመጣ ድረስ ጤነኛ ነን። እዚህ ራሱ ውስጥ እያመመን ይሁን ምን እየሆንን ይሁን ስለምንሰራ በጤናችን ራሱ ይናደዱብናል፣ ይጣሉናል፣ በጤናችን ራሱ ማለት ነው። ስለዚህ ይህ ማለት ደግሞ እነሱ ስለጠሉን እኛ የተጠላት ሰዎች ነን ማለት አይደለም። የስላሴ ፍጡር ነን። ምንም ቢሉ እነሱም ሰው ናቸው፣ እንደኛው ነው አፈጣጠራቸው። እኛ እንደነሱ ነን። የቆዳ ልዩነት ካልሆነ በስተቀር እኛ ከነሱ ጠንካሮች ስለሆን፣ እኛ ከነሱ ብርቱዎች ስለሆን ይጠሉናል። እኛ ከነሱ የተሻለ ስለሆን ይጠሉናል። ስለዚህ ተጠላችሁ፣ መዳም ጠላቻችሁ፣ ሌላ ሰው እንትን አላችሁ፣ ምንም እንትን አይላችሁ። ማተኮር ያለባችሁ ገንዘባችሁ ላይ እና ገንዘባችሁ ላይ ብቻ ነው። የምትሰጣችሁ ገንዘብ ላይ ብቻ ነው ማተኮር ያለባችሁ። ገንዘቤን እንዴት ልጠቀመው፣ ገንዘቤን እንዴት ላድርገው ነው እንጂ እስቲል ብትወዳችሁም እኮ ለስራችሁ ነው የምትወዳችሁ። ብትወዳችሁ እስቲል በቃ መዳም ትወዱኛለች፣ መዳም እኮ እንደዚህ ጥሩ ናችሁ የምትለው ስራችሁ ስለተመቻት የምትወዳችሁ። የሆነ ሰዓት ደግሞ ሲያማችሁ፣ የሆነ ሰዓት ደግሞ ስለ ችግር ስታወሩ ትጠላችኋለች። ስለ ችግር ስታወሩ ትጠላችኋለች። ለምን? እሷ ችግረኛ አትወድም። ጤነኛ ስትሆንም አትወድም። ስትታመሙ እኮ ትጠላላችሁ። በነገራችን ላይ ስትታመሙ ታስጠላታላችሁ። እስከዛሬ ያገለገላችኋት፣ እስከዛሬ የለፋችሁበት፣ እስከዛሬ ብዙ መስዋዕትነት የከፈላችሁበትን ወደ ጎን ትተውና በቃ አይደለ ወደ ሌላ እንትን ትላለች። ስለዚህ ሰው በህይወታችን የሚጠላን ከዛ ሰው ተሽለን ስለተገኘ ነው። ሰው የሚንቀን የተናቀን ሆነን አይደለም። በቃ ሳይፈልግ ወዶ ሳይሆን በቃ በግዱ ይንቀናል። ለምን? ከዛ ሰው ከሱ ስለተሻል፣ ከሱ በጥፍ ስለተሻል ይንቀናል። ለነዛ ያን ነገር ደግሞ አይንም ጆሮም ምንም ነገር አይኖራችሁ። የስሜት ህዋሳታችሁ በሙሉ ከነኛ አይነት ነገር ሰዎች ላይ አርቃችሁ እራሳችሁ ላይ ብቻ ሰው ስለተናቃችሁ፣ ስለተጠላችሁ፣ ስለተገፋችሁ እናንተ ላይ ምንም የሚለወጥ ነገር የለም። እናንተ ላይ ምንም እንደው ቅንጣት የሚቀነስባችሁ ነገር የለም። እኔ አሁን ሰው ስለናቀኝ እኔነቴ እንትን አይደል፣ ሰው ደግሞ ስላከበረኝ ወይኔ አንቺ እንትን ማፊ መስልሽ ስላሉኝ የሚጨመር ነገር የለም። ከኔ የተለየ ነገር እኔ ካለኝ ነገር ውጪ የተለየ የሚጨመርልኝ ነገር የለም። ስለተናኩም ደግሞ ያለኝ አይቀነስብኝም። እኔ ይዘቴን አልለቅም። ሰው ስላከበራችሁ በቃ ከፍ ስላደረጋችሁ ይዘታችሁን አጨምሩ። የሆነ ልባችሁ ጭራሽ ሲያከብሯችሁ ልባችሁ በትዕቢት ይሞላል እንጂ በቃ የሆነ አድናቆት ሲሰማችሁ ልባችሁ ትዕቢት ውስጥ ይገባል እንጂ ሌላ ምንም ለውጥ የለውም።
ስለዚህ ውዶቼ የዓላማ ሰው ሁኑ። ዓላማችሁ ብቻ በቃ ዓላማችሁ ላይ ብቻ አተኩሩ። የዓላማ ሰው ብቻ ሁኑ። ለዓላማችሁ ኑሩ። ሰው ከዚህ ሌላ ነገር ላችሁ ይችላል። ከዚህ ሌላ ነገር ሊላችሁ ይችላል። መሀል ቤት አትወጠሩ። በነገራችን ላይ ራሳችንን ፍሪ የምናደርገውም ራሳችንን የምናጨናንቀውም እኛና እኛ ብቻ ነው። ፍሪ እናድርገው ራሳችንን ካል ፍሪ ማድረግ እንችላለን። ራሳችን ደግሞ እናጨናንቀው ካል ራሳችንን ማጨናንቅ እንችላለን። ስለዚህ ሁለቱንም ነገሮች አትቀበሏቸው። አድናቆትንም ልባችሁን ትቢት ስለሚያደርገው ይቅርባችሁ። እንደው ሲያደንቋችሁና ሲወዷችሁ ማለት ነው ይቅርባችሁ። ትክዝ በሉ ማርያምን። ሲንቋችሁ ምንም ነገር እንዳይከፋችሁ። ለምን ተናኩ? ምን አድርጌ ነው ይሄ ሰው የጠላኝ? ይሄ ሰው ያኮረፈኝ? ምን አድርጌ ነው ብላችሁ አትበሉ። ከሁለቱም ራቁ። ሁለቱንም እርሷችሁ። በቃ ጭንቅላት ስለተደነቃችሁ ጎበዝ ናችሁ ማለት አይደለም። ስለተናቃችሁም የተናቃችሁ ማለት አይደለም። እግዚአብሔር አክብሮ ፈጥሯችኋል። ምን ትናቃላችሁ? ስለዚህ እናንተ ሰውን አትናቁ። ሰው ቂጥቂጥ ስራ አትበሉ። ሰው በቃ አይደለም ያ ሰው ከህይወቴ ቢጠፋ እጎዳለሁ ብላችሁ በሰው ተስፋ አታድርጉ። ሰውን በጣም ከህይወታችሁ ጋር ኮንታክት አታርጉ። ሰውን አትቅረቡ። ሰውን ወደ ህይወታችሁ አታቅርቡ። ለምን? ያ ሰው ሲሄድ እጎዳለሁ ብላችሁ ስለምታስቡ ማለት ነው። በኋላ ላይ ራሳችሁን ላለመጨናነቅ ሰውን አትቅረቡ። እንደው ከልክ ያለፈ በምን እንትን እንበል አትበሉ። በቃ እፍ አትበሉ። ሲቀጥል ደግሞ ማለት ነው ካላላችሁ ሰው ቂጥቂጥ ስር ካላላችሁ ምንም ይሄኛውም ስድቡም አይበርዳችሁም፣ ሙገሳውም አይሞቃችሁም። በቃ ከሁለቱም ነፃ ሆኖ መኖር እንዴት ደስ እንደሚል እግዚአብሔርን ከሁለቱም ነፃ ሆኖ መኖር በጣም ነው ደስ የሚለው። ስለዚህ ይሄን ነገር ልመዱት ቅመሞች። እየሄዳል ለእኛ ነው፣ እኛ ለመዳም ቅመሞች ነው። ይሄን ነገር ልመዱት። ከምንም በላይ ይሄ ነገር ጠቃሚ ነገር ነው። እንዳሏችሁ ሳትሆኑ ምን ይላል አባቶቻችን እናቶቻችን ሲተርቱ፣ እንዲህ አይደለም ከሰው ሲኖሩ አፍ እንዳመጣ ሳይናገሩ ሆድ እንደቻለ እህል ሳይበሉ። ገባችሁ? ቅኔው ሰምና ወርቁ ለእናንተ ትቼዋለሁ። እንዲህ አይደለም ከሰው ሲኖሩ፣ እንዲህ አይደለም ከሰው ሲኖሩ አፍ እንዳመጣ ሳይናገሩ ሆድ እንደቻለ እህል ሳይበሉ። ሆዴ ይችላል፣ ሆዴ ያገኘው ነው አይደለ? ይችላል ብሎ ዝም ብሎ ከበሉ ትዝብት ነው። ከሰው ጋር ለመኖር እንዳመጣላችሁም ሳትናገሩ። ስለዚህ ቁጥብ ብላችሁ ከኖራችሁ ማለት ነው ማንም ጥጋችሁ ጋር አይደርስም። ራሳችሁን አስከብራችሁ ተከብራችሁ ትኖራላችሁ። እና ስለሚንቋችሁ ሰዎች ግድ አይስጣችሁ፣ ጆሮ አትስጧችሁ። በቃ እናንተ ተሽዬ ስለሚገኝ ነው ሰው የሚጠላኝና የሚንቀኝ ተሽዬ ስለሚገኝ ነው። ለምን? ሰይጣን አብዝቶ ሰይጣን ሲፈትናችሁ፣ አብዝቶ ሰይጣን ሲነሳባችሁ የእግዚአብሔር ልጅ ስለሆናችሁ ነው የፈትናችሁ። ሰይጣን የራሱ ልጅ እኮ አይፈትንም። በነገራችን ላይ ሰይጣን አይፈትንም። ለምን? የራሱ ነው። ደቀ መዝሙሩን እኮ አይፈትንም፣ የራሱ ስለሆነ። ሰይጣን አብዝቶ የሚፈትነው እምነቱ ላይ ያሉትን ነው። ሰይጣን አብዝቶ የሚፈትነው ልባቸው ንጹህ የሆኑትን ሰዎች ነው። ለምን? ከልብ ንጽህና አውጥቶ ወደ እርክስና ሊወስዳቸው ስለሚፈልግ ማለት ነው። ስለዚህ እነኛ ነገሮች ያቀርባችሁ ትታችሁ ማለት ነው ሰይጣን ሲፈትናችሁ ለሱ ፊት ሳትሰጡ ልበሰፊ ትዕግስተኛ ቻይ ሆናችሁ ስራና አላማችሁ ላይ ብቻ ተኩራችሁ ወደፊት ብቻ ሄዱ። ሌላ ሁሉም ነገር ይደርሳል። ሁሉም ነገር ይደርሳል። ወደፊት ብቻ በቃ ህይወታችሁን የራሳችሁን መስመር ይዛችሁ ብቻ እንዲህም የሚን ይሳር ሳትሉ ማለት ነው ጅዳ ሞራ ሳትሉ የራሳችሁ መስመር ብቻ ይዛችሁ ሂዱ። ቅመሞች ነው ይሄ ለእናንተ ነው። እግዚአብሔርም ለእናንተ ነው፣ ለመዳም ቅመሞች ማለት ነው። የራሳችሁ መንገድ ብቻ በቃ የራሳችሁ መንገድ ከዝም በጣም ጠባብ ልኮን ትችላለች፣ ግን መንገዳችሁን ብቻ ይዛችሁ ሂዱ። ሲዳ ሂዱ። ከዛ ሁሉም ነገር እግዚአብሔር መልካም ያደርግላችኋል። ወዲህም ስትሉ ጠልፎ የሚጥላችሁ ብዙ ነገር ነው። ወደ ቀኝም ስትሉ የሚያደናቅፋችሁ ብዙ ነገር ነው። ስለዚህ ቀጥተኛውን ብቻ ይዛችሁ በዓላማችሁ አንድ ልብ ሆናችሁ በራሳችሁ ተመርታችሁ ለዓላማችሁ ኑሩ። እንደምላችሁ እንግዲህ ምክሬ ምንም ነገር አይሰማችሁ፣ ምንም ነገር በቃ ምንም ነገር ስለ ሁሉም ነገር እግዚአብሔር ይመስገን እያላችሁ ነው። ስለ ሁሉም ነገር አመስጋኝ ሁኑ። ሲኖራችሁም እግዚአብሔር ይመስገን፣ ስታጡም እግዚአብሔር ይመስገን፣ ሰዎች ሲንቋችሁም እግዚአብሔር ይመስገን። እስቲ ሰዎች ሲበድሏችሁ እግዚአብሔር ሲበድሏችሁ ሰዎች ማለት ነው ሲበድሏችሁ ሲገፋችሁ እንትን በሉ ደስተኛው ነው። ሰዎች ስለበደሏችሁ ስለገፋችሁ የእናንተ ማንነት አይቀየርም። ሰዎች ስለገፋችሁ
ስላንቋሸሿችሁ ስለታማችሁ ምንም የምትሆኑት ነገር የለም። ስትታሙ እየሰማችሁ ዝም በሉ። እስቲ ሲያማችሁ እየሰማችሁ ራሱ ዝም በሉ። ፈራጅ መድኃኒዓለም ነው። ሁሉም ነገር እግዚአብሔር እንደ ስራው ስለሚሰጠው ለእሱ ብቻ ሪፖርት እያደረጋችሁ ስራችሁን ስሩ። ወደ ባሻ አትሆኑ። እኛ አይደለም ለመደሰት አይደለም ለመሳቅ ለማልቀስ ጊዜ የለንም። ጊዜ የለንም እኮ እኔ እኮ ለማልቀስ እኮ ጊዜ የለኝም። አሁን ይሄን ቪዲዮ ራሱ የምሰራው ማለት ነው ክፍሌ ሆኜ እያችሁ አይደለ ክላስ ሆኜ ቪዲዮ ራሱ የምሰራው ማለት ነው። ስለዚህ ጊዜ የለኝም ለማልቀስ፣ ወደ ውጭ ለማልቀስ። ብዙ ጊዜ ወደ ውስጥ ነው የምናለቅሰው። ወደ ውስጥ የምናለቅሰው ለቅሶ ደግሞ ከባድ ነው። ወደ ውጭ ከሚወጣው እንባ ይልቅ ወደ ውስጥ የምናለቅሰው ለቅሶ በጣም ከባድ ነው። እንባ በጣም ከባድ ነው። ለምን? ወደ ውስጥ ስናለቅስ ሰው ያየዋል። ወደ ውጭ ስናለቅስ ወደ ውጭ ይቅርታ፣ ወደ ውጭ ስናለቅስ ሰው ያየዋል። ምስክር ነው። ወደ ውጭ ስናለቅስ አይናችን ያስታውቃል፣ እንባችን ይወርዳል። ወደ ውጭ ስናለቅስ፣ ወደ ውስጥ ስናለቅስ ግን መድኃኒዓለም ብቻ እኛና መድኃኒዓለም የምናውቀው የልብ ለቅሶ በጣም ከባድ ነው። ለዛ ለምታዝኑበት ሰውም በጣም ከባድ ነው። በቃ ከልባችሁ ወደ ልባችሁ ስታለቅሱ፣ ወደ ውጭ ስታለቅሱ ሰው አይቶ ምን ሆነሽ ነው ምን ተፈጠረ ብሎ ያጽናናቸዋል፣ ያረጋጋቸዋል። ሰው ያየውን ነው የሚያደርገው። ወደ ውስጥ ስታለቅሱ ግን ፈጣሪያችሁ ብቻ ነው የሚያየው። ሰው የማያየው እግዚአብሔር ብቻ የሚያየው እንባ ማለት ነው። እንደሱ አልቅሱ። እኔ አሁን በቃ ብዙ ጊዜ ወደ ውስጥ ነው የማለቅሰው። ከእሱ ጋር እየተነጋገርኩ ወደ ውስጥ ነው የማለቅሰው። ለምን? ፍርድ የሱ ነው። ሁሉን ነገር ማድረግ የሚችለው እሱ ብቻ ስለሆነ እና ቅመሞችዬ በርቱ። ምንም ቢፈጠር ምንም ህይወት ዝብርቅርቅ ብትልባችሁ፣ ምንም አይነት ፈተና ቢገጥማችሁ፣ ምንም አይነት ችግር ውስጥ ብትሆኑ፣ ፈተና የመጣባችሁ ችግር የመጣባችሁ በእናንተ ጥፋት ስህተት ቢመስላችሁ እንኳን ስህተታችሁን በስህተት ለማጥፋት አትሞክሩ። ስህተታችሁን ራሳችሁ ላይ አደጋ በማድረስ ስህተታችሁን ጥፋታችሁን የመጣባችሁን ፈተና ራሳችሁን በማጥፋት አታስቡ። ራሴን ባጠፋስ በቃ ፈተናው ክብድ ሲለን ራሴን ባጠፋስ ምን ሰዎች አለን። ኖ ፈተና የበዛብን አንደኛ እግዚአብሔር የእኛን ጽናት ላይ ይሆናል። ሁለተኛ ደግሞ የተሻለ ነገር እኮ ኖሮ ነው። አንዱ በር ቢዘጋ እኮ 9 በር አለ እኮ። ዓለም 9 ናት አይደለ? አንዱ በር ቢዘጋ 9ኞቹ ይጠብቁናል። አንዱ በር ቢዘጋ 8 በር አለ፣ 8 አማራጭ አለ። አንዱ በር ነው የተዘጋባቸው አይደለ? ሌላ ብዙ በሮች አሉ። እናንተን የሚጠብቋችሁ ሌላ ብዙ በር አለ። ባልሽ ቢከዳሽ 99 ይጠብቅሻል። አንቺ ሄደ ከመቶ አንዱ ሄደ አይደለ? 99 ደግሞ ይጠብቁሻል። ገንዘብሽን ብታጪ ሰርተሽ ነው ያገኘሽው፣ ሰርተሽ ነው ያገኘሽው አለ የገንዘብ እግዚአብሔር ምን ይሳናል? ሎተሪ እኮ ሊወጣልሽ ይችላል እኮ። ምንም እግዚአብሔር ይሳናው ነገር አለ? ምንም ይሳናው ነገር የለም። ስለዚህ ምንም አይነት ፈተና ቢገጥማችሁ እናንተ ለሰው መሰናክል ብቻ ለሰው ፈተና ብቻ እንደው ዝም ብላችሁ ሰውን እንደ ማስቲካ አታውሩ፣ ስለ ሰው አታውሩ እንጂ ማለት ነው። እናንተ ከተፈተናችሁ እናንተ መከራ ስቃይ ከበዛባችሁ ለእናንተ የሆነ ነገር የተሻለ ነገር እኮ ተዘጋጅቶ ሊሆን ይችላል። ኢዮብ ለምን ተፈተነ? ኢዮብ እኮ የተፈተነ በብዙ ነገሮች ኢዮብ ተፈተነ። ብዙ ነገሮች እንግዲህ አቶ ሰውነቱን በድንጋይ እስከ ማከክ ድረስ ደርሷል አይደለ? ሰውነቱ እስከሚተላ ድረስ ኢዮብ ተፈተነ። ግን ምን ሆነ? እግዚአብሔር የተሻለ ነገር አመጣለት። እግዚአብሔር የተሻለ ከበፊቱ የተሻለ ልጅ፣ ከበፊቱ የተሻለ በጥፍ ሀብት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተመሰገነ ይሁን ነው ያለው። ኢዮብ እንግዲህ የተሻለ ነገር ተፈትነው እኮ መጨረሻቸው በቃ ተፈትነው በዛው ትውት ያደርጋቸው የለም። እግዚአብሔር ተፈትነው ሁሉም ለመልካም አውቅቷቸዋል። ስለዚህ ራሳችሁን ለማጥፋት ብዙ አሁን ይህን ሰሞን ደግሞ እየሰማን ያለ ነው። ቅመሞች ራሳቸውን ሊያጠፉ ለማጥፋት ሙከራ የምታደርጉ ልጆች ራሳችሁን አታጥፉ። የተፈተናችሁት የሆነ የተሻለ ነገር ከፊታችሁ ስላለ ነው። የሆነ የተሻለ ነገር ሊመጣላችሁ ስላሰበ ነው። በእስልምናውም፣ በክርስትናውም፣ በፕሮቴስታንቱም በሁሉም እምነት ከፈተና በኋላ ድል አለ። ከመገፋት በኋላ ድል አለ አይደለ? ከጦርነት በኋላ አንደኛው ወገን ያሸንፋል፣ አንደኛው ወገን ይወርቃል። ይሄ ያለ ነው አይደለ? ስለዚህ ጠላታችን ዲያብሎስ ይወርቃል፣ እኛ እናሸንፋለን። እና ስለዚህ በርቱ፣ ጠንክሩ። ራሳችሁንም በምንም ምክንያት ራሳችሁን ለማጥፋት ራሳችሁ ላይ አደጋ ለማድረስ እንዳትሞክሩ በምንም ምክንያት። ለምን የፈጠራትን ነፍስ እንትን አትበሉ። እናንተ ስልጣን የለንም ነፍሳችን ራሳችን ለማጥፋት ማለት ነው። ስለዚህ አሁን እንግዲህ ወደ ስራ ሊሄድ ነው። ዛሬ በቪዲዮ አንበሽብሻችኋለሁ። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ እያልኩ እንግዲህ ቅመሞችዬ ራሳችሁን ጠብቁ፣ ራሳችሁን አታጥፉ ነው የምላችሁ። የዛሬው ምክሬ ይሄ ነው። ላይክ ሼር እያደረጋችሁ አድርሱ ለመዳም ቅመሞች። ብዙ ፈተና ውስጥ ያሉ ብዙ ህይወት ጭልም ያለባቸው ልጆች ስለሚኖሩ
እስኪ ያደርሱላችሁ። በቃ አይዟችሁ በሏችሁ። ጓደኞቻችሁ ደስተኛ ሆኖ ብቻ ሳይሆን ከጎናችሁ መሆን ያለባቸው፣ ሲከፋችሁ ምን ሆነሽ ነው እስኪ ላዳምጥሽ ተናገሪ በሏቸው። እስኪ እውነቴን ነው የምላችሁ፣ አድምጧቸው። ቻው። ለማንኛውም